ሰላም እንዴት አላችሁ? ይህ ኳስ ተራ ስፖርት ነው። በስፖንሰር አድራጊው የኢትዮጵያ ንግድ ባንክ ስያሜ በመጠቀም የሲቢ የኢትዮጵያ ፕሪሚየር ሊግ እየተባለ የሚጠራው የኢትዮጵያ ፕሪሚየር ሊግ ጨዋታዎች 18ኛ ሳምንት ላይ ደርሰዋል። በ18ኛ ሳምንት የተደረጉ ጨዋታዎችንና ውጤቶቻቸውን ይዘን ቀርበናል። አብራችሁን ቆዩ። ሊጉ ከአርብ ጀምሮ እሁድ መጠናቀቂያውን አድርጓል። በሶስቱ ቀናት አርብና ቅዳሜ 3 ጨዋታዎችን እንዲሁም በስተመጨረሻው ዕለት እሁድ 4 ጨዋታዎች ተደርጓል። የ18ኛው ሳምንት መገባደጃም ሆኗል። አርብ የተደረጉት 3 ጨዋታዎች ሐዋሳ ከተማ ከኢትዮጵያ ኤሌክትሪክ፣ ሽረ እንዳስላሴ ካለፈው የውድድሩ ዓመት ሻምፒዮን የኢትዮጵያ መድን እንዲሁም ወላይታ ድቻ ከአዳማ ከተማ የተገናኙበት ጨዋታ ተደርጓል። ከተማ ከኢትዮጵያ ኤሌክትሪክ የተደረገው ጨዋታ በሐዋሳ ከተማ የ2-0 ውጤት ተጠናቋል። የሐዋሳ ከተማን የማሸነፊያ ግቦች በሁለተኛው አጋማሽ የተቆጠሩ ናቸው። ተባረከ ሀፈሞ በ49ኛው እንዲሁም አንጋፋው አጥቂ ጌታነህ ከበደ በጨዋታው መጠናቀቂያ በ93ኛው ደቂቃ የተቆጠሩት ግቦች አሸንፎ መውጣት ችለዋል። አሸናፊው ሐዋሳ ባለፉት 5 ጨዋታዎች ሽንፈት አላስተናገደም። አዲስ አዳጊውን ነገሌ አርሲን እንዲሁም ቅዱስ ጊዮርጊስን አሸንፎ ነው ወደዚህ ጨዋታ የመጣው። በአንጻሩ ኢትዮ ኤሌክትሪክ የኢትዮጵያ ንግድ ባንክን 2-1 ካሸነፈ በኋላ 3 ነጥብን ማሳካት አልቻለም። በደረጃ ሰንጠረዡ ሐዋሳ ከመሪው ሲዳማ ቡና በ2 ነጥቦች ርቆ በሁለተኛ ደረጃነት ተቀምጧል። ኢትዮ ኤሌክትሪክ በ26 ነጥቦች 7ኛ ደረጃ ላይ ተቀምጧል። የዕለቱ ሁለተኛው ጨዋታ ሽረ ምድረገነት ከኢትዮጵያ መድን ያለ ምንም ግብ 0-0 ተጠናቋል። ኢትዮጵያ መድን በዚህ የውድድር ዘመን እጅግ ፈታኝ ጉዞ እያደረገ ይገኛል። መድን ያለፉትን 8 ጨዋታዎች በ4ቱ ተሸንፎ 3ቱን በማሸነፍ በአንዱ ተሸንፎ ወደዚህ ጨዋታ መጥቷል። በዚህም ጨዋታ በ1 ነጥብ የዘለለ ማሳካት አልቻለም። በአንጻሩ ሽረ 2 ጨዋታዎችን ተሸንፎ እንዲሁም ቡናን 3-1 አሸንፎ ነበር ወደዚህ ጨዋታ የመጣው። ነገር ግን ባቻ ውጤት ተጠናቋል። በደረጃ ሰንጠረዡ ላይ ሽረ በ22 ነጥብ 11ኛ ደረጃ ላይ ሲቀመጥ መድን በ19 ነጥብ ከወራጅ ቀጠናው ሳይርቅ 16ኛ ደረጃ ላይ ተቀምጧል። የዕለቱ የመጨረሻው ጨዋታ ወላይታ ድቻን ከአዳማ ከተማ ያገናኘው ጨዋታ ነበር። የጦና ንቦቹ ችግር ውስጥ ናቸው። 19ኛ ደረጃ ላይ ተቀምጠዋል። በአሰልጣኝ መሳይ ተፈሪ የሚመራው ቡድኑ መሻሻል ያሳየ ቢመስልም ያለፉትን ጨዋታዎች ማሸነፍ አልቻለም። በአንጻሩ አዳማ የተሻለ ደረጃ ላይ ተቀምጦ ወደዚህ ጨዋታ መጥተዋል። ቴዎድሮስ ኃይለ ማርያም ንቦቹን ቀዳሚ ማድረግ ቢችልም በ69ኛው ደቂቃ አቤነዘር ሲሳይ አዳማን አቻ አድርጎ 1-1 በሆነ ያቻ ውጤት ተጠናቋል። በዕለተ ቅዳሜ በተመሳሳይ 3 ጨዋታዎች ተደርገዋል። ሲዳማ ቡና ከባህር ዳር ከተማ 10 ሰዓት ላይ አዳማ ላይ እንዲሁም ድሬዳዋ ከሃዲያ ሆሳዕና እንዲሁም መቻል ከሸገር ከተማ በአዲስ አበባ ስቴዲየም ተገናኝተዋል። ድሬዳዋ በርካታ ያቻ ውጤቶችን ያስመዘገበ መሆኑ አይረሳም። እንዲሁም ከቅዱስ ጊዮርጊስ በሰፊ ውጤት 4-0 መሸነፉ ይታወሳል። ነገር ግን በዚህ ሳምንት ሃዲያ 2-0 በማሸነፍ ወደ ድል አድራጊነት መጥቷል። የድሬዳዋን የማሸነፊያ ግቦች መሐመድ ኑር ናስር ከረፍት መልስ በ64ኛው እንዲሁም በ71ኛው ደቂቃ ማስቆጠር ችሏል። ደረጃ ሰንጠረዡ ላይም ድሬዳዋ 23 ነጥቦችን በመያዝ 10ኛ ደረጃ ላይ በመቀመጥ ደረጃውን ሲያሻሽል ሃዲያ 20 ነጥቦችን በመያዝ ወደ 14ኛ ደረጃነት ተሸራቷል። ነገር ግን ሃዲያ ሆሳዕና ተስተካካይ ጨዋታ ከፋሲል ከተማ ጋር የሚያደርግ ይሆናል። የዕለቱ ሁለተኛው ጨዋታ ሲዳማ ቡናን ከባህር ዳር ከተማ ሲያገናኝ በአንድ አቻ ውጤት አለያይቷል። መስፍን ታፈሰ በ61ኛው ደቂቃ ቀዳሚ ማድረግ ቢችልም ጋናዊው ሴቴ ኦሴዋዶ 72ኛው ደቂቃ ላይ ባህር ዳር አቻ አድርጎ ተጠናቋል። በማጥቃቱ ረገድ የያሬድ ገመቹ ቡድን የተሻለ ቢሆንም በርከት ያሉ ኳሶችን ሳይጠቀምባቸው ተስተውሏል። ደረጃ ሰንጠረዡንም በ38 ነጥቦች ሲዳማ ቡና እየመራ ሲሆን በአንጻሩ ባህር ዳር ከተማ በ23 ነጥቦች 9ኛ ደረጃ ላይ ተቀምጧል።
የዕለቱ ሶስተኛው ጨዋታ በ10 ሰዓት በአዲስ አበባ ስቴዲየም መቻልን ከሸገር ከተማ ሲያገናኝ በሸገር ከተማ 1-0 አሸናፊነት ተጠናቋል። በአሸናፊ በቀለ የሚመራው ሸገር ከተማ ያለፉትን 5 ጨዋታዎች ሁሉንም ባቻ ውጤት ነው ያጠናቀቀው። በአንጻሩ መቻል በ2 ጨዋታዎች ተሸንፎ 3ቱን በማሸነፍ ወደዚህ ጨዋታ መጥተዋል። መቻል የተሻለ የማሸነፍ ግምት ቢሰጠውም የቡልቻ ሹራ የ59ኛ ደቂቃ ጎል ልዩነት ፈጥራ ሸገርን የ3 ነጥብ ባለቤት አድርገዋለች። መቻል በ29 ነጥቦች 5ኛ ደረጃ ላይ ሲገኝ ሸገር በ20 ነጥብ 13ኛ ደረጃ ላይ ተቀምጧል። እሁድ 4 ጨዋታዎች ሲደረጉ መቀሌ ሰባ እንደርታ ከኢትዮጵያ ቡና በ9 ሰዓት እንዲሁም ኢትዮጵያ ንግድ ባንክ ከነገሌ አርሲ በ12 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ተገናኝተዋል። እንዲሁም በአዲስ አበባ ስቴዲየም ከቀኑ 7 ሰዓት ወልዋሎ አዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ እንዲሁም በ10 ሰዓት ፋሲል ከተማን ከቅዱስ ጊዮርጊስ ተገናኝተዋል። ወልዋሎ በአርባ ምንጭ 2-1 በሆነ ውጤት ተረቷል። አርባ ምንጭ በተምራት ኢያሱ ግብ ቀዳሚ የሆነ ሲሆን ፍሬው ሰለሞን በ65ኛው ደቂቃ ወልዋሎን ወደ አቻነት የመለሰ ሲሆን ነገር ግን በድጋሚ ታምራት ከጅሮሞ ፍሎፕ የተሻገረለትን ኳስ በ88ኛው ደቂቃ አስቆጥሮ 2-1 ማሸነፍ ችሏል። ታምራት ሃትሪክ መስራት የሚችልበትን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። መቀሌ ሰባ እንደርታ ከኢትዮጵያ ቡና 1-1 ሲለያዩ የተሻለ እንቅስቃሴን ያሳየው ቡና በራምኬል ጄምስ በ19ኛው ደቂቃ መሪ መሆን ቢችልም በ31ኛው ደቂቃ በፍቃዱ አለማየሁ በራሱ ላይ ባስቆጠራት ግብ ባቻ ውጤት ሊለያዩ ችለዋል። ቡናማዎቹ በ20 ነጥቦች 15ኛ ደረጃ ላይ ሲቀመጡ በአንጻሩ ሰባ እንደርታ ብዙም ሳይርቅ በ18 ነጥቦች 17ኛ ደረጃ ላይ ተቀምጧል። የኢትዮጵያ ንግድ ባንክ ነገሌ አርሲ ሲገናኙ ነገሌ አርሲ በ2-0 አሸናፊነት አጠናቋል። ነገሌ አርሲ ከኮቤ ብዙነህ የ23ኛው ደቂቃ ግብ እንዲሁም በዳዊት ተፈራ የ64ኛ ደቂቃ ግብ 2-0 ማሸነፍ ችሏል። ንግድ ባንክ ከረፍት መልስ ዮናስ ለገሰን በተመለከታቸው 2 የቢጫ ካርዶች በቀይ ካርድ ከሜዳ ሲሰናበት በ10 ተጫዋቾች ለመጨረስ ተገደዋል። አዲስ አዳጊው ነገሌ አርሲ በ32 ነጥቦች 3ኛ ደረጃ ላይ ሲገኝ ንግድ ባንክ በ20 ነጥብ 12ኛ ደረጃ ላይ ይገኛል። በዕለቱ በአዲስ አበባ ስቴዲየም በርካታ ተመልካቾች የተከታተሉት የፋሲል ከተማና የቅዱስ ጊዮርጊስ ጨዋታ በምኞት ደበበ የ82ኛ ደቂቃ ብቸኛ ጎል በፋሲል አሸናፊነት ተጠናቋል። በአምሳሉ እስመላለም የሚመራው ፋሲል ያለፉትን 5 ጨዋታዎች በቡና ብቻ ነው ሽንፈት ማስተናገድ የቻለው። በጨዋታው የተሻለ የኳስ ቁጥጥር የነበራቸው አጼዎቹ የተሻለ መንቀሳቀስ ሲችሉ፣ በሁለተኛው አጋማሽ ፈረሰኞቹ የተሻሉ ነበሩ። በ82ኛው ደቂቃ ከማዕዘን የተሻገረን ኳስ በትክክል ማጽዳት ያልቻሉት ፈረሰኞቹ ግብ ተቆጥሮባቸው ተሸንፈዋል። በደረጃ ሰንጠረዡ ፋሲል 1 ቀሪ ጨዋታ ከሀዲያ ሆሳዕና ጋር የቀረው 4ኛ ደረጃ ላይ ሲገኝ በአንጻሩ ፈረሰኞቹ በ23 ነጥቦች 8ኛ ደረጃ ላይ ተቀምጠዋል። የ18ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ውጤቶችን ያየንበት ፕሮግራም ይህን ይመስላል። ኳስ ተራ ስፖርት ነበረ። ሰብስክራይብ፣ ላይክ እንዲሁም ሼር እንድታደርጉ እየጠየቅን ፕሮግራማችንን እናጠናቅቃለን። ሰላም ቆዩን።